ማገያዣ ላይ የሱዳን ስደተኛ ይመስል በቃ በየሄደበት ምን አለ እስከምትመጣ እንኳን ብታመጣ ምስት ያደለችው ጉዛ አይደለች እንዴ ክራውድ ሆነ ምናምን ብለህ እዚህ ጋር እኛ ከምትል ሂዳ አምጥታት አብረህ ብትበላ አመት ባል አይደል እንዴ ፈንጂ ብላ ፈንጂ ያስበላ ቢስሚላህ ምን አይነት ሰው ነው በእናታችሁ ለራሱ ክብር የለው ለሚስቱ ክብር የለው ክብረ ቢስ ነው ራሱ ለኦዲየንስ ክብር የለው ተነኝና አንተ ተነስተህ እንደዚህ አረካ እሷ ላይ ያቺኛይት ኪሳራ ላይ አትሻፍድም ምግቡ ላይ ከምትሻፍድ የሚሻፍድ ይሻፍድብህ አሪፍ ነው በጣም ትላለች እሷ ደግሞ እዛ ቁጭ ብላ ኪሳራ የተከሰራችሁ ይሄ ማፊያ ቡድን አይለኛ ነው ቆይ ሩታ እኔ ምን ሊሆንልሽ ዘመድ የለሽም ቆይ ወንድም የለሽም ለምንድን ነው ከዚህ ማፊያ ማትገላገኝ እኔ እኮ ግራ ገብቶኛል ይኸው ልንገርሽ እኔ ልጁን አውጪና እንደዚህ አውጪና ከውድሽ ውስጥ አውጪና እጁ ላይ አስቀምጪለትና ወደ ቤተሰቦችሽ ግቢ ይሄ ወንድሜ ምክር በቁምሽ ነው እኮ 10-0 እየተቀጣሽ ያለሽ ያለ ምንም ፎርፌ በ10-0 እየተቀጣሽ ነው የክሬብሽ በቃ ከዚህ ቡድን ተፋች እንዴ ሲፈልጋ አንቺ ፊትለፊቱ ሩታ ፊትለፊቱ ቁመሽ ያቺኛይትን ይጠይቃል ምን አይነቶች ናችሁ ግን ሻፍደሽበታል የሚሻፍደናት ይለሻፍ ጤነኛ ናችሁ ግን ዛሬ አብርሽና ሩታ ቀርተዋል እንዲሁም ውሽሚትም ቀርተዋል ሚዲያው ጭር ብሏል እና የቀሩበት ጉዳይ እነግራችኋለሁ ማለት ነው ገባ እያላችሁ ሰላም አለይኩም ሰላም ውድ እና የተከበራችሁ የጣፋጭዬ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ጣፋጭዬዎች፣ የኔ ማሮች፣ የኔ ቸኮላቶች ልበላላሽ ምን ናችሁ መጀመሪያ አይደለ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው ዛሬ ማለት ነው ጋይዝ የመጣሁበት ጉዳይ ማለት ነው ብዙ ቢወራ የማያልቅ ስለሆነ ረጋ ብላችሁ ጆሮአችሁን ሰጥታችሁ ለእኔ ብቻ ስጡኝ። አዎ ኮሜንት ደግሞ ጻፉልኝ፣ ሼርም አድርጉ። ቤቴ በጣም በቃ ቅዝቅዝ ብሏል እና ኮሜንት ጻፉ፣ ሼር ማርጉልኝ ማለት ነው። ላይክም አትርሱ እሺ ማሮቼ። እና ወደ ርዕሴ ልሄድ ማለት ነው። ይሁላችሁ ማለት ነው። አብርሃም ታደሰ እንግዲህ ትናንትና በለቀቀው ዳቧን እያየ ነበረ ማለት ነው። አፈርኩ። ይሄ አንቺ ደግሞ ጣፋጭ እንደው ዳብ እሱ ያላፈረ እንዴት ናችሁ የምታፈረው? አውዙ ቢላህ ሸጣሩ ወረበል ማለት ነው ጋይስ። እንዴት እንደሳቁ እንዴ! ሚዲያው በሙሉ እኮ ዳቧን እያየ ነው ወይ ምናምን እያሉ ብዙ ሰው ማለት ነው እንደው እየቀለዱበት ነበረ። እና እንዴ እናንተ ተፋቱት እንጂ እንዴ ሆ የሷንማ ዳቦ ማየት አለበት። ያላየ ማለያየ ነው ንገሩኝ። እና ደግሞ አንድ ሌላ ነገር ይዤላችሁ መጥቻለሁ። ምን መሰላችሁ? ይሄ ኮሜንት ማለት ነው እንግዲህ ምህረትን ታቋታላችሁ። እንግዲህ አብርሽና የሩታ የሁለቱም ወዳጅ ናት። ግን ደግሞ ይሄ ሁላ ጽሁፍ ጽፋ እጇ ደክሞ ይሄ አቶ አባገዝ ተብዬው ማለት ነው። ይሄ አቶ አባገዝ ተብዬው ይሄ ምን ልበለው አይዘዊ ኮሜንቷን ድሌት አላረገባትም ለካ እኛ ሩታዬ የሩታዬ የሚለውን በሙሉ ኮሜንት እያጠፋብን ነው። ኧረ ጋይዝ፣ ኧረ ጎበዝ። አሁንማ እኮ እናቴ አሁንም ቢሆን ትክክል ናት ምህረት ያለችው። ይሄን ቆሻሻ ሰውዬ መቼም አልደግፍም። እኔም ቢሆን ይሄ የዝሙት ስራ ማንም አይደግፍም። እንደዛ ብላ ነው የጻፈችው። እንግዲህ አሁንም ቢሆን ቆሻሻ ነው። ይሄ እንደዛ አይነት ነገር የብልግና ነው። እንዴት ሚስትን አስቀምጦ እንደዚህ ዳቦ ሌላ ሴት ያያል? አውዝ ቢላ ጋይዝ ቱቱን የሚያስብለው እና እንዴት ኮሜንቷን ታጠፋለህ? ትክክል እንደሆነ ታውቃለህና ነው አይደለም? ምስኪን ናፈር እና እንዴት ነው ዳቦ አሪፍ ነው ያምራል እና ማለት ነው ጋይዝ። እንግዲህ ትናንትና ፊቱን ቀርቦ አስመስሎ ሄርሚቹሽ የሚሰለ የሌለች ዳቦዋን ትናንትና አይቶ አትንገሩኝ ማለት ነው። አትንገሩኝ ብቻ ይሁን የማይሆን ነገር የለም፣ የማያልፍ ነገር የለም፣ ያልፋል። ግን ደግሞ ለምን ኮሜንት አጠፋ የእህታችንን
ይሄን መልስ ስጠን። ሲጀምር ደግሞ እንደምታጠፈውም ደግሞ ብጠንቀቀን እናውቃለን። እንደዚህ አይነት ሰለር አብሶ ደግሞ የሩታን ኮሜንት እስሙ የሩታን አላልኩም የምህረትን ኮሜንት ያ ሁላ ኮሜንት ወደ 500 ላይክ አዳራ እንደውም 500 600 ምናምን 700 ሊገባ ነበረ ማለት ነው። እና ላይኩ ብትሉ ኮሜንቱ ብትሉ እንግዲህ ብዙ ልጆች መልሶላታል ለሷ። ግን እሱ ማለት ነው ሲነሳ ሳየው ስነሳ ኮሜንቱ አንድ ላይ ሳላረገው ይሄ አረመኔ ይሄ እኮ ናቴ ጋይዝ እኔ ራሱ መቼ ጠበቅኩ ይሄን። ለነገሩ ከሱ የማይጠበቅ ነገር የለም፣ ሁሉ ነገር ይጠበቃል። ለመሰላችሁ ማለት ነው ማስመሰል አንደኛ በቃ ይሆናል አይደለ? የመጣበትን ረስቱ ብዙ ነገሮች አልሙሄ በጣም አንደኛ አስመሳይ እሱን አዩ ማለት ነው። ለሩታዬ ኮሜንት ራሱ ጥሩ ኮሜንት ሩታ ጀግና፣ ሩታ ጎበዝ፣ ሩታ ይዞሽ ተጎንሽ የሚለው ኮሜንት በሙሉ በባለፈው ዘመን እሱ ነው የሚያጠፋብን ጋይስ። ማንም አይደለም ማንም፣ እውነቴን ልንገራችሁ ማንም አይደለም። እና በዚህ ምክንያት እንግዲህ ያው ትናንትና ብዙ ነገሮች ተፈጥሮ እንግዲህ ያው አይታችኋል። ብዙ እንግዲህ ያንን ዝግጅት ያዘጋጀችው እንግዲህ ታውቃላችሁ ጽጌ ናት እንጂ እነሱ እኮ ተለያይተዋል። ቢሆንም ቢለያዩም ባይለያዩም አልሙሄም ምንድነው የምላችሁ ነገር በትልቁ አብርሃም ለሩታ በፍጹም ባል አይሆንም። እውነቴን ነው በፍጹም። እንዴ እንደዚህ ነው እንዴ ባል ሰው ሚስ አስቀምጦ አስረግዞ ሌላ ነገር የሚፈልግ ሰው አለ እንዴ በዚህ ዓለም ላይ? ምን አይነት ገገማነት ነው? ምን አይነት ደደብነት ነው? ድድብና እኮ ነው ይሄ። ድድብና እንዴ ድድብና እንዴት ነው የሰው ዳቦ የምታየው አንተ? ነውር አይደለ? እሷ ስራሱ እንደው ጅላጅል ስታስጠላ ወረበር ስታስጠላ ይጭ በጣም ያስጠላችኝ። ዝግት ነው ያደርገች። ሲጀመር ቤት የራሱ ማምጣት የራሱ ይቆጨኛል በእውነት። እና በጣም ነው የምታስጠሉ የሚያስጠሉት ሁለቱም ሲያስጠሉ። አሁን እነዚህንም ይደግፋል አሁን ላይ አውዝ ቢላሂ ምሸጣረጅም። እና ሩታና አብርሽ ዛሬ ደግሞ ቀርተዋል። ሩታ ይቅርታለኝ እኔ ስለ አብርሽን አገባኝ። ሩታ የቀራችበት እንግዲህ ታውቃላችሁ እናቷ ቤት ናት። እናቷ ቤት ሆና ዝግጅት ምናምን ያው መውለጃዋ ሰዓት ስለደረሰ ዝግጅት ምናምን በቃ እንደዛ ላይ ስለሆነ መሽቁልና አይመቻትም። እና እንግዲህ ሩታዬ ፈጣሪ ይጠብቅሽ። ሁላችሁም ግን ለሩታዬ ጸልዩላት። አንዳንድ አስመሳይ አንዳንድ ቅንቅናም ውሸታሞች ማለት ነው ውሸታሞች በቃ ሞልቷል በላችሁና እንግዲህ አብርሽና ሩታ የቀሩበት ምክንያት ማስጠንቀቂያ ከፖሊስ ነው ከምንድነው የሚባለው ነገር አለ ማለት ነው። ሰምቻለሁ ይሄንን ግን እርግጠኛ ባልሆንም ሰምቻለሁ ግን ሲሉ ነው የሰማሁት እላችኋለሁ። እውነት ነው ግን ከፖሊስ ማስጠንቀቂያ እንዴት ነው ሚስት እያለው ሲጀመር እንኳን ከፖሊስ ከኛ ራሱ ማስጠንቀቂያ ማየት አለበት። እንደ የኛን ማስጠንቀቂያ ለነገሩ የኛን ማስጠንቀቂያ ማሳይ እኮ ይብስበታል። የባሰ ደግሞ ድሌት ያደርገዋል ኮሜንታችን ሹሃዳ። ኧረ ይደብራል በእውነት በጣም ነው የሚያስጠላው። ያስጠላል። አቶ አባጋዝ ደግሞ ዳቦ እኔ በህይወቴ ዳቦ በዞረበት አልዞርም። ይቅርታ አልወድም። ወይኔ እናንተ ነገረኛ ነው የተቀመጪ። ወይኔ በላቸው ቸው እውነት እንደው ግን አንተ ሰውዬ ንገረን እስቲ እውነት እናንተ እንዴት ነው ነገሩ? እየበላህ ነው ወይስ እያየህ ነው ወይስ እየተወራጀ ነው? ወደ በላቸው ሩታ ጣፋጭ ወይኔ ጋይዝ ይሄ ነገር ይሄንን የዝሙት ይገደሉ እየነበረ ባለፈው ሰምታችሁኛል ብዬ አስባለሁ። እውነቴን ነው። ዝሙት አልተገደለ ምንም ፋይዳ የለውም። እና በህግ አምላክ ዝሙት መገደል አለበት። አልተገደለ ያው እንግዲህ እኛን ራሱ ይጨርሰናል ጋይዝ። በህግ አምላክ የመንግስት ያለ እንዴት ነው እንዴት ወይኔ ጉድ እኮ ነው ብሏል ያገሬ ሰው። ለማንኛውም ፈጣሪ ልቦና ይስጣችሁ። እኔ እንግዲህ ሩታዬ ብቻ ሰላም ትሆንልኝ፣ ሌላ ሰው አያገባኝም። ሩታዬ ፈጣሪ ይጠብቅልን ማለት ነው።